በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔዓለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማ ሰበክታኒ እያለ አሰምቶ ተናገረ። ይህም ማለት ፈጣሪ ስለ ምእመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ኤልያስን ይጣራል አሉ። ከእነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም፣ የብዙም የሆኑ የመላእክት ፈጣሪያቸው ነውና። ጌታችን ፈጣሪ ለምን ትተወኛለህ ማለቱ ግን በበቀል ያገኘንን እርግማንን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከኛ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከኛ አንዳንዱ ራሱን አንድ እንደሚያደርግ ሆኖ ስለኛ ይለምን ዘንድ እሱ እኛን መስሏልና ነፍሱን ከስጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞቱ ደርሶ መጣ። ኤሎሄ ኤሎሄ ኤልማ ሰበክታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደው መጣ። ኤሎሄ ኤሎሄ ኤልማ ሰበክታኒ ማለቱ መከራን ያርቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና ከዚህ በኋላ መልአከ ሞትን ስለ መደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት፣ እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃትም ተይዞ ከመከራው ጽናት የተነሳ ላብ አላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሆንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነ ልጆቹ እለቃለሁ አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በሥልጣን አንድ ስለሆኑ አባቴ ነፍሴን በእጅ አደራ ላለሁ። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና። ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከሥጋዬ ለያታለሁ፣ ዳግመኛም አስነሳታለሁ፣ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና። እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ ዳግመኛም ማስነሳት ዘንድ ሥልጣን አለኝ። በመስቀልም በመቃብርም አኖራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ እለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጅ አዳነን። ጌታችን ኢየሱስም ትንቢት ሁሉ እንደተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮውም ተጣክቷልና ቀድሞም በጎዳና ሲሄድ በድምፅ ደክሟል። ሰውነቶቹም በጽም ታስረዋልና ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣችውም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጠጭኝ ትለኛለህ አለችው። አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩም ነበርና እሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እሱ ግን 2 3 እንስራ በሚይዝ የ6 ጋኖች ውሃ በባህሪው ጠጅ ያደረገ ካህሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው።
በጠጡም ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ ግን በኋላ ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪ እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ካህሌ የሆነ አምላክ በተጸማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከነሱ አንዱ ፈጥኖ ሄዶ በዓይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያም መጻጻ የተባለ ዕቃ ወይም ማሰሮ ተቀምጦ ነበር። እነርሳቸውም መጻጻውን በሰፍነጉ መልተው በስምዛ ወይም ሰንሰል ዘንግ አስረው ወደ አፉ አገናኙት። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈው ሁሉ ደረሰ፣ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጻጻን በመጠጣቱ በ9 ሰዓትም መጻጻንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬንም ስለበሉ ስለ አዳምና ስለ ሔዋን ከፈለ። ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህም በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበልም። ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ ያሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና ወጣን። አክሊለ ሦክም በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስም ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይ በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና። አንድ ሰው የወይን ተክል ተከለ፣ የሚጠምቅበትንም ግንብ ሠራ፣ ውድማም አበጀለት። ወይኑንም የሚጠብቅለት ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹም ብላቴኖችን ይዘው ከነሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም፣ የገደሏቸውም አሉ። ከቀድሞዎቹም የሚበዙ ብላቴኖችን ሰደደ፣ እነሱንም ገደሏቸው። የሚወደውም አንድ ልጅ ነበረው፣ ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲተባባሉ ወራሹ ይህ ነውና እንግደለው፣ ርስቱንም እጅ እናድርግ ብለው ያዙት። ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገድላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይሰጣቸው የለምን? ብሎ የነገራቸውን አላስተዋሉምና። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን። ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድሏቸዋልና። ከእነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ለሌሎች ሰዎች ሰጠባቸው። በሞቱ ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገድሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት እነግራችኋለሁ። ዳግመኛም ጌታችን ኢየሱስ
ይህ ዓለም የሚፈረድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ወይም ዲያብሎስ ይፈረድበታል። ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉን ወደ እኔ እስባለሁ ወይም ወገኔ ያደርጋቸዋለሁ። ይህንንም ማለቱ በማናቸው ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ወይ ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድበትን አያውቅምና ብርሃን ሳለ በሱ እመኑ፣ የብርሃን ልጆች ትሆኑ ዘንድ ይህንንም ካላቸው በኋላ ተሰወራቸው። ዳግመኛ ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣም፣ እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛ ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ እሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት እነግራችኋለሁ። ዓለሙ ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል ወይም ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም፣ ወንድ ልጅ ባለም ወልዳለችና። እናንተም እንደዚሁ ታዝናላችሁ፣ ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል፣ ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ 2 ቀን ድረስ ፋሲካ እንዲሆን ወቁ፣ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበረ። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሂዷልና። ዳግመኛም አይሁድ ይመቱት ዘንድ ድንጋይ ባነሱ ጊዜ ከምኵራብ ወይም ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙትም በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ጴጥሮስን ባላጋራዬ ከኋላዬ ሂድ ብሎ ተቆጣው፣ የሰውን እንጂ እግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ታምራት ካደረገ ከሙሴ ጋር በሹማምንቱም ላይ እሳት ካወረደ ቀናዬ ከሚሆን ከኤልያስ ጋር አይሁድ እንዳይገድሉት። ጌታችን ኢየሱስ ግን ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለኛ ሞተ እንጂ ከመላእክት ጥቂት አነሰ። የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና። የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም። እንደ ሰው በዘር አልተወለደምና እሱም አልበደለምና። ጌታችን ኢየሱስ ግን ሞት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና። ለሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን እሱ ግን ስለኛ ሞተ። ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱም አዲስ ወይም የበቁ ወገኖች ያደርገን ዘንድ እሱ ግን በደሙ ወገኖቹን ያከብራቸው ዘንድ
ከከተማ በአፋ ሞተ። እሱም የሰውን ኃጢአት ለማሰረይ አንድ ጊዜ ሞተ። እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እሱ ስለኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደ ተሰቀሉ እንዳያድሩ አሉ። ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደሞተ አይተው ጭኑን አልሰበሩትም። ከጭፍሮች አንዱ ከሞተ በኋላ በ11 ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና ለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ። ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃ ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞት አይደለምና። መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏል። የጌታችን ኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሸዋ አክሊልን በመቀዳጀቱ ነው። በጦርና በችንካር በመወጋቱ ነው። 9,125 በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትር፣ የእሳት ጦርና የእሳት ሰይፍም በያዙ በሱራፌልና በኪሩቤል እጅ 5,500 ዘመን የተዘጉ 3ቱን የገነት በሮች ከፈተልን። እነሱን ከ3 በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነ ልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙም ወደ ተከፈተ ገነት ገቡ። በመጀመሪያይቱ ሰንበትና እሑድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ ይልሻለሁ፣ እማልድሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ አክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋቱ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅር ትሉ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ታምር በአካለ ነፍስ ያደረገው ታምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምንም የሚጠብቁ ወይም በረኞች አጋንንት ባዩት ጊዜ ሸሹ። 700 የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትንም ወደ ሲኦል አውርዶ ከዚያው አሰረው። ወደ ሲኦል በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም ለደጋጎችም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምስራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት ደጅ እየጠኑ ለሚኖሩ ነጻነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ታምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትንም እግር ብረት ሰባበረ። በቀራንዮ ያደረገው ታምር ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ 7ቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ
የቤተ መቅደሱ መጋረጃ ከላይ እስከታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሏት ተናወጠች፣ በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ፣ ጨለማም ተወገደ፣ ድንጋዮችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹ ወገን 500 ሰዎች ተነሱ። ከዚህ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና 12ቱን ልጆቹን ነቢይ ሙሴንም ከመቃብር አስነሳቸው እንጂ በእሱ ስም እንዲያስተምሩ 3 ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የ100 አለቃና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁ ነበረ። እንዲህ ተጨንቆ እንደሞተና የዓለሙንም መናወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕርይ አምላክ ነው፣ በእውነት እግዚአብሔር የባሕርይ ልጁ ኑሮአል አሉ። የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህንን ድንቅ ተአምራት ባዩ ጊዜ ደረታቸውን ደቁ፣ እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበረ። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት፣ የሆነውንም ነገር ተመለከቱ። የቀዳሚት አርኬ ሰውን ከሚገዛ ከሞት ዕዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ለማ ሰበቅታኒ ብለህ የጸለይ መምህር ሆይ አቤቱ ላንተ እገዛለሁ ለመስቀልህም እገዛለሁና እንዳይን ብሌን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሬ ፈጣሬ በምሕረት ተመልከተኝ ብለህ ወደ ግሩም አባት ጮህ። በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለሁና እንዳልህ ጥፋት ይገሰጽ መርገምም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟች ሰዎች ልማድም ውሃን የለመንህ ክርስቶስ ሆይ መከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ አጠጣኝ፣ የመክሰፍትህን ወይን ግን በጸና ጽዋ አታጠጣኝ። አንደበትህ በደረቀ ጉሮሮህም በተጠማ ጊዜ አዞከልና ሐሞትን ያጠጡ ከሐሰት መምህራን እጅ ግፍ የተቀበልህ ክርስቶስ ሆይ ኃጥእኔን ከኩነኔ ካላዳንህ ከአገር በአፋ ለምን ተሰቀልህ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳኸውን ዕረፍት ስተወውና ክርስቶስ በጲላጦስ ፊት ጥቂት ለመቆም ሰማይና ምድር ለእኔ ቢሆኑ የምከፍልህ ሰጥ ዘንድ አይበቃኝም አለ። በላይ ወዳለ አባት ነፍስን አደራ በማለት ካንተ ጋራ ከተሰቀሉ ሽፍቶች ጋራ የተቆጠረ ሆይ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ ከኔ ጋር ኑር። ያለመድኸው ልማድ በመስቀል ላይ በደረሰበት ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስህንና አንገትህን ዝቅ በማድረግ ሰውነትህን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ መስቀል የሕይወት መርከብ ይሁነኝ። በመቸንከርህና ዳግመኛም በመሰቀልህ የሞትን ሥልጣን ያደከመ ክርስቶስ ሆይ ዛሬ 3ኛ ማኅተብን አትፍታብኝ፣ ጥቁር ፈረስንም አታሳየኝ። በተቀዳጀኸው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰብሁት በቃሌም በተናገርኩት ብበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረቅ እንደሚያገኘው እንደ ሰው ደም አይደለምና ገነትን በደም የከፈትኸው ክርስቶስ ሆይ በነፋስ አውታር ሞትን ካሰርኸው በኋላ
ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋት አድነኝ። የእግርህንና የእጆችን ችንካሮች፣ የደረትንም ችንካር፣ የፊትህን መጸፋትና የራስህንም መመታት፣ ዳግመኛ የጀርባህንም ግርፋትና የጎንህን መወጋት አስበ አቤቱ እኔን ይቅር በለኝ። ይቅር ባይ ቸር አንተ ነህና ጌታዬ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከክፉ ነገር ጠብቀኝ ለዘላለሙ አሜን።